ኢትዮጵያ ዛሬ በታሪኳ አዲስና ብሩህ ምዕራፍ ላይ ትገኛለች። ከዘመናት የእርሻ ማሳዎች ትጋት ተሻግረን የኢንዱስትሪ ማሽኖች የታላላቅ ሽግግር ጉዞ ላይ መሆናችንን ይረዱት ይሆን? ይህ ጉዞ የኢትዮጵያዊነትን የጥረትና የጽናት ወርቃማ ታሪክ ዳግም የምናድስበት፣ የኢኮኖሚ ነፃነታችንን በገዛ እጃችን የምናጸናበት ታሪካዊ ክስተት ነው። የሀገራችን መንግስት የሰነቀው ግዙፍ ራዕይ የኢትዮጵያን የአፍሪካ ብልጽግና ፋና ማድረግ ብቻ ሳይሆን በማኑፋክቸሪንግ ዘርፍ የማይቀለበስ የኢንዱስትሪ አብዮትን ማረጋገጥ ጭምር ነው። ግን እንዴት? ቆይታችን ይህን ይመልሰዋል። በኢትዮጵያ ታምርት ንቅናቄ የተለኮሰው የኢንዱስትሪ እሳት ከጭስ ማውጫዎችና ከምርት ውጤቶች በላይ የኢኮኖሚ ሉዓላዊነታችን መገለጫ ነው። የራሳችንን ለራሳችን በሚል የድል መንፈስ የውጭ ምንዛሪ ጥገኝነትን ሰብረን በሚሊዮን ለሚቆጠሩ ዜጎች የስራ ዕድልን እየፈጠርን ኢትዮጵያን የአህጉሪቱ የማኒፋክቸሪንግ ማዕከል የማድረጉ ትጋት በተግባር መሬት እየረገጠ ይገኛል። እያንዳንዱ በሀገር ውስጥ የሚመረት ምርትና እያንዳንዱ ስራ የሚጀምር ፋብሪካ የኢትዮጵያውያንን ክብር ከፍ የሚያደርግ የድል አርማ ነው። ይህ ሂደትም በምርታማነት ተከብረን በኢንዱስትሪ ሉዓላዊነታችንም አይበገሬ ሆነን ለዓለም የምንተርፍበት የታላቅ ትንሣኤ ማብሰሪያ ነው። የሀገሪቱ የኢንዱስትሪ ፖሊሲ በአሁኑ ወቅት ኢትዮጵያ ታምርት በሚል ታላቅ ብሔራዊ ንቅናቄ የታጀበ ሲሆን የኢንዱስትሪ ሉዓላዊነትን የማረጋገጥ የውጭ ምንዛሬን የመታደግና ሰፊ የስራ ዕድል የመፍጠር ግዙፍ ራዕይን ሰንቋል። ከጥቂት ዓመታት በፊት የኮቪድ-19 ወረርሽኝ፣ የሰሜኑ ጦርነትና ዓለም አቀፍ ማዕቀቦች ኢንዱስትሪያችንን ፈትነውት እንደነበር ይታወሳል። ነገር ግን ኢትዮጵያ አልተንበረከከችም። በ2014 ዓ.ም የተለኮሰው የኢትዮጵያ ታምርት ንቅናቄ ዝገው የነበሩ ማሽኖችን ዳግም እንዲንቀሳቀሱ አደረገ። የኢትዮጵያ የኢንዱስትሪ ትንሣኤ በተጨባጭ ቁጥሮች ሲገለጽ እጅግ አስደናቂ ነው። ስራ አቁሞ የነበሩ 993 ግዙፍ ፋብሪካዎች ዛሬ ማሽኖቻቸው ዳግም ድምጽ ማሰማት ጀምረዋል። በዘርፉ የታየውን መነቃቃት ተከትሎም 325 አዳዲስ ግዙፍ ኢንዱስትሪዎችና ከ13000 በላይ ጥቃቅንና አነስተኛ ኢንተርፕራይዞች በልበ ሙሉነት ወደ ገበያው ገብተዋል። ምን አመጡ ካላችሁ የሀገሪቱን የማምረት አቅም ከነበረበት 46 በመቶ ወደ 66.3 በመቶ በማሳደግ የብልጽግና ጉዟችንን አፍጥነውታል። አጠቃላይ የገበያ ድርሻችንም 46 በመቶን ተሻግሯል። ጠቅላይ ሚኒስትር አብይ አህመድ የንቅናቄውን መንፈስ ሲገልጹት ኢትዮጵያ ታምርት ማለት ልጆቿን በስፋት ወደ ምርትና ጥራት ታስገባ ማለት ነው። ኮሮና ቢመጣ የማይሸሹ፣ አጓ ቢሰረዝ የማይሸሹ የኛ የሆኑ ሰዎችን ማበረታታት ነው ይላሉ። የኢንዱስትሪ ፓርኮቻችን ዛሬ የውጭ ምንዛሬ ማግኛ ብቻ አይደሉም፣ የቴክኖሎጂ ሽግግርና የሉዓላዊነታችን ምሰሶዎችም ናቸው። በአሁኑ ወቅት የኢንዱስትሪ ፓርኮች ልማት ኮርፖሬሽን 13 ፓርኮችን ያስተዳድራል። ከነዚህ ውስጥ 11 ፓርኮች ወደ ልዩ የኢኮኖሚ ቀጠናነት ተሸጋግረዋል። በኢንዱስትሪ ፓርኮቻችን ውስጥ ከሚገኙ 177 የማምረቻ ሼዶች መካከል ከ90 በመቶ በላይ የሚሆኑት ለባለ ሀብቶች ተላልፈው ወደ ትግበራ ገብተዋል። ይህ ከዚህ ቀደም 36 ብቻ የነበረው የባለ ሀብቶች ቁጥር በአስደናቂ ሁኔታ ወደ 300 ከፍ እንዲልም ምክንያት ሆኗል። ሼድ ተረክበው ያመረቱ ካሉ ባለሀብቶች ውስጥ ከ60 በመቶ በላይ የሚሆኑት የሀገር ውስጥ ኢንዱስትሪያሊስቶች መሆናቸው ደግሞ ኢትዮጵያ የኢንዱስትሪ ሉዓላዊነትን በገዛ ልጆቿ ትከሻ ላይ ለማጽናት የያዘችውን ግዙፍ ብሔራዊ ግብ ማሳያ ነው። አሁን የኢንዱስትሪ ፓርኮች ብቻ አይደሉም አመላካቾቹ። ከማምረት አልፎ ግብይት መፈጸም የሚያስችል አቅም መፍጠርና ነፃ የንግድ ቀጠናዎች ይህን አቅም ይሰጡናል። የድሬዳዋ ነፃ ንግድ ቀጠናን እንደ ምሳሌ ብንወስድ በተመሰረተ በጥቂት ወራት ውስጥ ከ27 ሚሊዮን ዶላር በላይ ግብይት ተካሂዶበታል። ይህ ማለት ሎጂስቲክ እየተቀላጠፈ ንግድ እየተሳለጠ ነው ማለት ነው። የውጭ ምንዛሪ ጥገኝነትን ለመስበር የያዝነው ስትራቴጂ ፍሬም እያፈራ ነው። መንግስት በሀገር ውስጥ ሊተኩ የሚችሉ 96 ቁልፍ ምርቶችን ለይቶም እየሰራ ይገኛል። የውጭ ምንዛሪ ጥገኝነትን ለመስበር ተኪ ምርቶችን በሀገር ቤት ማምረት ትልቅ ለውጥ እያመጣም ነው። ባለፉት 9 ወራት ብቻ 4.9 ቢሊዮን ዶላር ማዳን ተችሏል። በተለይም በወታደራዊ አልባሳት፣ በብቅል ገብስ እንዲሁም በውሃ ቆጣሪዎች ምርት ላይ 100 በመቶ ስኬት ተመዝግቦ ሙሉ በሙሉ ራሳችንን መቻላችን የኢትዮጵያን የኢንዱስትሪ ትንሣኤ በባዶ መፈክር ሳይሆን በተግባርና በላብ እየተገነባ መሆኑን የሚያበስር ደማቅ አርማ ነው። ኢንዱስትሪ ማለት ማሽን ብቻ አይደለም፣ የሰው ልጅ ህይወት ለውጥ እንጂ።
በኢንዱስትሪ ፓርኮች ብቻ ከ100,000 በላይ ዜጎች ስራ አግኝተዋል። ንቅናቄው በአጠቃላይ ከ235,000 በላይ አዳዲስ የስራ ዕድሎችንም ፈጥሯል። በገጠር ኢንዱስትሪ መስፋፋት አማካኝነትም የገጠር ወጣቶች ሳይሰደዱ በየአካባቢያቸው እንዲሰሩ እውን የሆነው ፕሮጀክት እስከ 2030 ድረስ 25,000 ስራዎችን ለመፍጠር አልሟል። የኢትዮጵያ የኢንዱስትሪ ጉዞ ከፋብሪካ ሼዶች ግንባታ በላይም ጭምር ነው። ይህ የሀገር ክብርን ዳግም የማግኘት በራስ የመቆምና የምጣኔ ሀብት ነፃነትን የማወጅ ታሪካዊ ምዕራፍም ነው። በ5.3 ቢሊዮን ብር የተገነባው የጥራት መንደር ምርቶቻችንን በዓለም ገበያ እንዲነግሱ ያደርጋል። አሁን የምንገሰግሰው ወደ ኢንዱስትሪ 5.0 ነው። ቀድሞ የመገኘት ትሩፋትን መቋደሳችንም የማይቀር ነው። የሰው ልጅ እውቀትና ማሽኖች ጥበብ ተቀናጅተው ኢትዮጵያን የአፍሪካ የብልጽግና ፋና የሚያደርጉበት ዘመን ሩቅ አይደለም። ግባችን ፋብሪካ መገንባት ብቻ አይደለም። ግባችን ራሷን የምትመግብ ራሷን የምታለብስና ለዓለም የምትተርፍ ታላቅ ኢትዮጵያን መገንባት ነው።